ሰላም ጤና ይስጥልን የተከበራችሁና የተወዳጁ ተመልካቾቻችን ከኢትዮ ኢንፎም ዕለታዊ መረጃዎቻችን ተጀምሯል። እንደተለመደው ከሀገር ውስጥ ያገኘናቸውን ዕለታዊ መረጃዎች እናስቀድም። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በውጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናልም ተብሏል። ረቂቅ አዋጁ ላይ ሐሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑ ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄያቸውን አንስተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ እንዳሉት ከሆነ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብ ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም ጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጭነት አይያዝም ብለዋል። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌም ተብሎ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጭነት አይያዝም የተባለ ሲሆን ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነው በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆንም ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች እና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ብለዋል። ሌሎች አዋጁ ተፈጻሚ የማይሆኑባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናልም ይላል ረቂቁ። መረጃው የሸገር ኤፍኤም ነው። ስለ ዝንጀሮ ፈንጣጣ ወይም ኤምፖክስ በሽታም ከጤና ሚኒስቴር የተሰጠውን ወቅታዊ ማብራሪያ እንመልከት። በበሽታ የተያዙ ታማሚዎች ቁጥር 18 መድረሱ ሲረጋገጥ በበሽታው ከተያዙ ታማሚዎች መካከል የ1 ወር ህፃን ህይወት አልፏል ተብሏል። በሌላ በኩል 5 ታካሚዎች ከቫይረሱ አገግመዋልም ተብሏል። ለዚህ በሽታ አጋላጭ ሁኔታዎች ተብለው የተለያዩ መንገዶችም ተቀምጠዋል። ለበሽታው ተጋላጭ የሆኑና በበሽታው እንደተያዙ ከተጠረጠሩ ሰዎች ጋር የሚኖርን ንክኪ ወይም ግብረ ስጋ ግንኙነትን ማቆም፣ የሰውነት ንክኪ፣ መሳሳም፣ መጨባበጥን ማስቀረጥና ጥንቃቄ ማድረግ ናቸው ተብሏል። ምልክቶቹም ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ እጢዎች ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ ሲያሳዩ ወዲያው ራስን ከሌሎች ሰዎች መለየትና ወደ ጤና ተቋም በመሄድ የሕክምና እርዳታ ማግኘት ይገባዋል ተብሏል። የበሽታ ምልክቶቹ የታየበት ሰው ካጋጠሙትም ማስክ በማድረግ ወይም እርቀትን በመጠበቅ ወደ ጤና ተቋም ቶሎ እንዲሄዱ ማገዝ ይገባልም ተብሏል። በበሽታው ከተያዘ ሰው ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብም ይገባል ተብሏል። ከበሽታ ታማሚዎች ጋር ወይም ከሰውነት እንዲሁም ከቁስል ፈሳሽ ጋር የተነካኩ ቦታዎችንና ቁሶችን በአግባቡ ማጽዳትም ይገባል ተብሏል። ከዚህ በተጨማሪም የውጭ ሀገር የጉዞ ታሪክ ያለውና ከላይ የተጠቀሱት ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያው የሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 እና በ952 ነፃ የስልክ መስመሮች ጥቆማ እንዲሰጡ እናሳውቃለን ብለዋል የጤና ሚኒስቴር። ቲክታከሯ ጃኒም በይቅርታ ከእስር መፈታቷ ተነግሯል። ቲክታከር ጃኒ ወይም ስመኝ ገብሩ በድሬዳዋ ከተማ ነዋሪዎች ላይ በሰነዘረችው ዘለፋ በጸጥታ ኃይሎች በቁጥጥር ስር መያዟ ይታወሳል። ስመኝ ገብሩ በተናገረችው አጸያፊ ንግግር በድሬዳዋ ከተማ አስተዳደር ከሳሽነት በቦሌ ክፍለ ከተማ ፖሊስ በቁጥጥር ስር ነበረች። በእስር ቤት በነበረችበት ወቅት ያመጡላት ሺቲ በአመት እንኳን እንደማያልቅም ገልጻለች። ጃኒ በመቀጠልም ልታስሩኝ ሳይሆን ፍቅር እንድታሳዩኝ ነው ያመጣችሁኝ በማለት የተናገረች ሲሆን እወዳቸዋለሁ፣ አከብራቸዋለሁ በማለት ለድሬዳዋ ከተማ ነዋሪዎች ያላትን ክብር እና ፍቅር ገልጻለች። ስመኝ ገብሩ በዛሬው ዕለት በድሬዳዋ ፍርድ ቤት ቀርባም ከእስር መለቀቋ ተገልጿል። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሰ የሚገኘውን ዕለታዊ መረጃዎቻችንን ነው እየተከታተላችሁን ያላችሁት። እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን። ወደ ቀጣዩ መረጃችን እንለፍ። አንዲት እናት በአንድ ጊዜ 4 ልጆችን መውለዷ ተነግሯል። በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ አንዲት የ30 ዓመት ዕድሜ ያላት ሴት በአንድ ጊዜ 4 ልጆችን በትላንትናው ዕለት ከቀኑ 7 ሰዓት በሰላም መገላገሏ ተነግሯል። ከአሷ ከተማ ሆስፒታል ከፍተኛ ሕክምና እንድታገኝ የተላከችው ይህች እናት
ከዚህ ቀደም 2 ልጆች የነበራት ሲሆን አሁን 2 ወንድና 2 ሴት ልጆችን ወልዳለች ተብሏል። እናቲቱ በእርግዝና ጊዜ የሚከሰት የደም ግፊት ስለተከሰተባትና የ4 ህፃናት እርግዝና በመሆኑ ነው ወደ ኮሌጁ በሪፈር የተላከችውም ተብሏል። የቀዶ ሕክምናውን በመሪነት ያከናወኑት ዶክተር ሩት ሰለሞን እንደገለጹት ከሆነ ቀዶ ሕክምናው 31 ደቂቃ መፍጀቱን ገልጸዋል። 4ቱ ህፃናት የተወለዱት በ31ኛ ሳምንታቸው እንደሆነም ነው የታወቀው። በአሁኑ ሰዓትም በመልካም ጤንነት ላይ ይገኛሉ ተብሏል። የህፃናቱ ክብደት መጠንም ጥሩ መሆኑን ነው የተገለጸው። እናቲቱ በአነስተኛ የሸቀጣ ሸቀጥ ንግድ ስራ የተሰማራች ሲሆን ባለቤቷ ደግሞ ሹፌር መሆኑ ተነግሯል። ሁለቱም ወላጆች 4 ልጆችን ለማግኘት ፈጽሞ አለማሰባቸውን ገልጸው ነገር ግን የእግዚአብሔር ስጦታ በመሆኑ ደስተኛ ነን ብለዋል። ይህንን ቀዶ ሕክምና በተባባሪነት የመሩት ዶክተር ጌታ መሳይ ሞላ ሲሆኑ በተጨማሪም ነርሶች፣ ሚድዋይፎችና የአሲስት ባለሙያዎች አብረው ሰርተዋል ተብሏል። በአንድ ጊዜ 4 ልጆችን መውለድ ከ5000 እናቶች መካከል አንድ ጊዜ የሚያጋጥም እንደሆነም ተነግሯል። መረጃው የቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ ነው። በአዲስ አበባ ፖሊስ ተይዟል ተብለን ነበር፣ ግን ማግኘት አልቻልንም፣ በየጣቢያው እየዞርን ነው ሲሉ የአቶ ታደለ ገብረመድህን ቤተሰብ ተናግረዋል። የአትሌት ገለቴ ቡርቃ የቀድሞ ባለቤት የቅርብ ቤተሰብ አቶ ታደለ ገብረመድህንን ከቤት የለም ፖሊስ ጣቢያን ብንፈልገው አጣ ነው ሲሉ ቤተሰቦቹ ተናግረዋል። በአዲስ አበባ ፖሊስ ተይዟል ተብለን ነበር፣ ማግኘት አልቻልንም፣ በየጣቢያው እየዞርን ነው ሲሉ ነው የገለጹት። አቶ ታደለ ከቤታቸው እንደሌሉ የታወቀው መቼ ነው? በምን ሁኔታስ ነው የጠፉት? ተብለው ተጠይቀውም አብረን አይደለም የምንኖረው፣ እኔ ሌላ ቦታ ነኝ የምኖረው፣ ትላንትና አጋጣሚው አጋጠመው በፖሊስ ተያዘ ሲባል ነው የሰማው ሲሉ መልሰዋል። ወደ አዲስ አበባ የመጣ ነው በትላንትናው ዕለት ነው ያሉ ሲሆን ስላጣነውም ወደ ቤት አልሄድንም፣ ባለንበት ከወንድሙ ጋር እየፈለግነው ነው ሲሉም ተናግረዋል። አክለውም እዚህ ጋር ነው ተብሎ የተገለጸ ነገር የለም ያሉ ሲሆን የአዲስ አበባ ፖሊስ በቁጥጥር ስር አውሎታል የሚል ብቻ ነው ማታ የሰማነው። ከዛም አንጻር ፍለጋ ወጣን፣ ጣቢያዎችም እኛ ጋር አይደለም እያሉን ነው ሲሉ አስረድተዋል። እናም ከዛሬ ጠዋት ጀምሮ በየጣቢያው ያለውን ነገር በሙሉ እያጣራን ነው፣ በቂ የሆነ መልስ ጣቢያዎችም እየሰጡን አይደሉም ሲሉም አክለዋል። እስካሁንም የትኞቹ ፖሊስ ጣቢያ ሄዳችኋል ተብሎ ለቀረበላቸው ጥያቄም ሁሉም ጋር ማለት ይቻላል ለሚኩራም፣ አያት፣ ፒያሳም፣ ልደታን፣ ሜክሲኮም ጠይቀናል የሚልም ምላሽ ሰጥተዋል። መጀመሪያ አቶ ታደለ በፖሊስ ቁጥጥር ስር ስለመዋላቸው የሰማችሁት ትክክለኛ መረጃ ነበር በሚል ለቀረበው ጥያቄም የለም፣ በየጣቢያው ስንሄድም የለም ነው የሚሉን የሚል ምላሽን ሰጥተዋል። የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ በቁጥጥር ስር ዋለ የሚል ዘገባ በማህበራዊ ሚዲያ በሰፊው ሲሰራጭም ተስተውሏል። የአትሌቷ ባለቤት በፖሊስ ተይዟል መባሉ እውነት ነው ወይ ተብሎም የተጠየቀው የአዲስ አበባ ፖሊስ በፖሊስ ቁጥጥር ስር አይደለም፣ አልተያዘም የሚል ምላሽ መስጠቱ ይታወሳል። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ የሚገኙትን ዕለታዊ መረጃዎቻችንን ነው እየተከታተላችሁን ያላችሁት። አሁንም አብሮነታችሁ አይለየን። ወደ ሌላኛው የሀገር ውስጥ መረጃ ልውሰዳችሁ። በአዲስ አበባ ከተማ የውሃ ማጠራቀሚያ ታንከር ውስጥ በትምህርት ቤት የመማሪያ ክፍል ላይ ወድቆ 12 ተማሪዎች ላይ ጉዳት ማድረሱ ሰምቷል። ዛሬ ሰኔ 5 ቀን 2017 ዓ.ም በጉለሌ ክፍለ ከተማ ወረዳ 10 ከሰዓት በኋላ ሸጎሌ አንበሳ ጋራዥ አካባቢ ከሚገኝ በመኖሪያ ቤት ጣሪያ ላይ ተሰቅሎ የነበረው የውሃ ማጠራቀሚያ ታንከር በትምህርት ቤት ላይ በመውደቁ በተማሪዎች ላይ ጉዳት መድረሱን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። አደጋው ያጋጠመው ከትምህርት ቤቱ አጠገብ የሚገኝና በግለሰብ መኖሪያ ቤት ጣሪያ ላይ የነበረ 3000 ሊትር ውሃ የያዘ የውሃ ታንከር ፍቅር የመጀመሪያ ደረጃ በሚባል ትምህርት ቤት ጣሪያ ላይ ወድቆ ወደ ትምህርት ቤቱ በመግባቱ መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ሬዲዮ ተናግረዋል። ታንከሩ ጣሪያውን ሰንጥቆ ሲገባ ተማሪዎቹ በክፍል ውስጥ በመማር ላይ የነበሩ ሲሆን በዚህም 12 ተማሪዎች ቀላልና መካከለኛ ጉዳት ደርሶባቸዋል ተብሏል። የኮሚሽኑ የአደጋ ጊዜ ሰራተኞች ከትምህርት ቤቱ ማህበረሰብ ጋር ባደረጉት ርብርብ በተማሪዎቹ ላይ የከፋ ጉዳት እንዳይደርስ ማድረግ የቻሉ ሲሆን ጉዳት የደረሰባቸው ተማሪዎች በኮሚሽኑ አምቡላንሶች ወደ ሕክምና ተቋም መወሰዳቸው ተነግሯል። ትምህርት ቤቱ ፍቅር የመጀመሪያ ደረጃ የተባለ የግል ትምህርት ቤት ሲሆን ጉዳት የደረሰባቸው የ3ኛ ክፍል ተማሪዎች ናቸው ተብሏል። የውሃ መያዣ ታንከሮች በሚሰቀሉበት ከከፍታ ቦታ ላይ ወድቀው መሰል አደጋዎች እንዳያጋጥሙ የሚሰቀለው የውሃ ታንከር በብረትና በአርማታ የታሰረ እንዲሁም አስፈላጊውን
የሚታየውን ደህንነት መስፈርት ያሟላ መሆን አለባቸው ሲሉ አቶ ንጋቱ ጨምረው ተናግረዋል። በተለይም በትምህርት ቤቶች አካባቢ ደግሞ ከፍተኛ ጥንቃቄ ማድረግና ትምህርት ቤቶቹም በአካባቢያቸው ለአደጋ የሚያጋልጡ አሰራሮችን በመከታተልና ማስተካከያ እርምጃዎችን እንዲወስዱ ማድረግ እንደሚገባም ኮሚሽኑ አሳስበዋል። የተከታተላችሁ ያላችሁት ከኢትዮ ኢንፎ ወደ እናንተ እየደረሰ ያለውን ዕለታዊ መረጃችንን ነው። አብራችሁን ቆዩ። አሁን ደግሞ ከውጭ ወዳገኘነው ዕለታዊ መረጃ እንለፍ። በህንድ 242 ተሳፋሪዎችን ይዞ የተከሰከሰው አውሮፕላንን ጉዳይ እንመልከት። የህንድ አየር መንገድ ንብረት የሆነው ቦይንግ 787-8 የመንገደኞች አውሮፕላን ዛሬ ጠዋት ከህንድ አህመድ ባንድ ወደ ለንደን በመጓዝ በነበረበት ወቅት የመከስከስ አደጋ አጋጥሞት ነበር። በህንድ የተከሰከሰው አውሮፕላን ተከትሎ የተሰሙ መረጃዎችን እንደሚከተለው እንመልከት። ከአውሮፕላን አደጋው አንድ ሰው በህይወት ተገኝቷል የተባለ ሲሆን ግለሰቡም የተረፈው በአውሮፕላኑ መስኮት ዘሎ ነው ተብሏል። የሟቾች ቁጥር 290 መድረሱም ተዘግቧል። በህንድ አህመድ ባንድ ከተማ ፖሊስ ኮሚሽነር ቀደም ብለው በሰጡት መግለጫም ከተከሰከሰው አውሮፕላን አንድም ሰው በህይወት የተረፈ እንደሌለ ቢናገሩም አሁን ላይ ግን አንድ ሰው በህይወት መገኘቱን ለህንድ መገናኛ ብዙሃን አሳውቀዋል። ከተረፉ ግለሰቦች አንዱ እንግሊዛዊ ሲሆን ከአውሮፕላኑ ውስጥ በመስኮት በመዝለል በተአምር ከሞት መትረፉ ተነግሯል። አውሮፕላኑ ከመሬት ከተነሳ 30 ሰከንዶች በኋላ ከባድ ድምጽ ተሰማ። ከዚያ በኋላ አውሮፕላኑ ተከሰከሰ። ሁሉም ነገር በከፍተኛ ፍጥነት ነው የሆነው ሲል በህይወት የተረፈው እንግሊዛዊ ተናግሯል። በአውሮፕላኑ 169 ህንዳውያን፣ 53 እንግሊዛውያን እንዲሁም 7 የፖርቹጋል እና 1 የካናዳ ዜግነት ያላቸው ተሳፋሪዎች ነበሩ ብሏል የህንድ አየር መንገድ። የሟቾች ቁጥር 290 መድረሱ የተዘገበ ሲሆን እስካሁን 204 አስክሬኖች መገኘታቸውን የፖሊስ ኮሚሽኑ ገልጿል። ነገር ግን አውሮፕላኑ ሲከሰከስ ምን ያህሎቹ መሬት ላይ ወይም በአውሮፕላኑ ውስጥ እንደነበሩ አይታወቅም ተብሏል። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ እንደሆነም ነው የተነገረው። አንዲት እናት ወንድ ልጇን እንዴት ከሁለተኛ ፎቅ ዘሎ ህይወቱን እንዳተረፈ ለመገናኛ ብዙሃን ተናግራለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህንድ በደረሰው አሰቃቂ የአውሮፕላን አደጋ ልባቸው መሰበሩን ገልጸው ለሟች ቤተሰቦች መጽናናትን ተመኝተዋል። የህንዱም ጠቅላይ ሚኒስትር ናሬንድራ ሞዲ በደረሰው የአውሮፕላን መከስከስ አደጋ ጥልቅ ሐዘን እንደተሰማቸው ገልጸው በአደጋው ጉዳት ለደረሰባቸው ቤተሰቦች መጽናናትን ተመኝተዋል። ዘገባውም የቢቢሲ ነው። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የነበሩት ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ